የመቁጠሪያ ጸሎት አጀማመርና አመጣጥ እንዴት ነው? ምንጭ የእምነት በር ከተሰኘው በአባ ምስራቅ ጥዩ ዶክተር በተጻፈው መጽሐፍ ላይ ገጽ 35 የተገኘ። የመቁጠሪያ ጸሎት በሰው ልጅ የደህንነት ህይወት ውስጥ ኢየሱስና ማርያም የኖሩትን ህይወትና ያከናወኑት ተግባር እያሰቡና እያስተነተኑ የሚጸለይ ጸሎት ነው። የመቁጠሪያ ጸሎት የደስታ፣ የብርሃን፣ የክብርና የሕማም ምስጢር የሚያካትት ሲሆን የሚጸለየውም ወደ እግዚአብሔር አብ ነው። የመቁጠሪያ ጸሎት ኢየሱስ ያከናወነው የደህንነት ሥራና በዚህ የማዳን ሥራ ውስጥ ማርያም ያደረገችውን ተሳትፎ ግንዛቤ ውስጥ በማስገባት የሚጸለይ ጸሎት ነው። የመቁጠሪያ ጸሎት በጣቶቻችን የመቁጠሪያውን ፍሬዎች እየዳሰስንና እየቆጠርን በሀሳባችን የኢየሱስ ክርስቶስን የማዳን ሥራ እያስተነተንና የማርያምን አማላጅነት እየጠየቅን ወደ እግዚአብሔር አብ የምንጸልየው ጸሎት ነው። በጥንት ዘመን ካህናትና ደናግላን 150 ምዕራፎች የተከፋፈሉትን መዝሙረ ዳዊት በየዕለቱ የመጸለይ ልምድ ነበራቸው። በወቅቱ ከነበረው የመጽሐፍት ህትመት እጥረት የተነሳ በቤታቸው የመዝሙረ ዳዊት ጸሎት ለማድረግ ለሚፈልጉ የመዝሙረ ዳዊት መጽሐፍ ማግኘት አስቸጋሪ ነበር። በመሆኑም ምዕመናን መዝሙረ ዳዊትን መሰረት አድርገው 150 ጊዜ የማርያምን ስም እየጠሩ መጸለይ ጀመሩ። በዚህ መሰረት መዝሙረ ዳዊት ያነበቡ መጸለይ የማይችሉትም ሆነ የመዝሙረ ዳዊት መጽሐፍ ማግኘት የማይችሉ ሁሉ የመቁጠሪያ ጸሎት መጸለያቸውን አጠናክረው ቀጠሉ። የመቁጠሪያ ጸሎትና ቅዱስ ዶሚኒክ። በቤተ ክርስቲያናችን ትውፊት መሰረት የመቁጠሪያ ጸሎት በመጀመሪያ እመቤታችን ቅድስት ድንግል ማርያም ቅዱስ ዶሚኒክ ለተባለው መንፈሳዊ አባት እንደ አውሮፓውያን አቆጣጠር በ1214 ዓ.ም በደቡብ ፈረንሳይ በአንድ ቤተ ክርስቲያን ውስጥ ተገልጣ የሰጠችው የጸሎት አደራረግ እንደሆነ ይታመናል። ከዚህ ጊዜ ጀምሮ በተጠናከረ መልኩ የመቁጠሪያ ንግሥት እየተባለ ከማርያም ጋር መጸለይ እንደተጀመረ ይነገራል። በእርግጥ ቅዱስ ዶሚኒክ ከመወለዱም በፊት የመቁጠሪያ ጸሎት ይደረግ ነበር። እመቤታችን ለቅዱስ ዶሚኒክ በተገለጠችበት ጊዜ ከዓለም ጦርነትና አደጋ ለማራቅ ትልቁ መሳሪያ ብስራተ ገብርኤልን መድገም ነው። ስለዚህ ደንዳና የሆኑትን ነፍሳት ለማሸነፍና ለመለወጥ የመልአኩን ብስራት ለዓለም ስበክ አስተምር ብላ እንዳሳሰበችው ይነገራል። ቅዱስ ዶሚኒክ ከእመቤታችን በተቀበለው መልእክት መሰረት በሁሉም ቦታ ለሁሉም ሰው ስለ መቁጠሪያ ጸሎት ማስተማር ጀመረ። ብዙ ሕዝብም የመቁጠሪያ ጸሎት ማዘውተርና ብዙ ተአምራትን መታየት ጀመሩ። በ13ኛው ክፍለ ዘመን በሕዝቡ ዘንድ የእመቤታችን አክብሮትና ፍቅር እየጨመረ መጣ። በመሆኑም አባታችን ሆይ ከሚለው ጸሎት ጋር ሥጋን የመላሽ ማርያም ሆይ የሚለው ተካቶ መጸለይ ተጀመረ። በአራተኛው ክፍለ ዘመን 150 ምዕራፍ የያዘውን መዝሙረ ዳዊት በ3 ከፍለውት የመጀመሪያው ክፍል 50፣ ቀጣዩ ክፍል 50 እንዲሁም ሶስተኛው ክፍል 50 በማድረግ ይጸልዩ እንደነበር ሁሉ የመቁጠሪያ ጸሎትም 50 በማድረግ በ3 ከፍለው መጸለይ ጀመሩ። በ15ኛው ክፍለ ዘመን የደስታ፣ የክብርና የሕማም ምስጢር በማካተት በጣሊያን ሀገር በቬኑስ ከተማ የሚገኙ ክርስቲያኖች መጸለይ ጀመሩ። ቀጥሎም በመላው ጣሊያንና አውሮፓ እንዲሁም ቀስ በቀስ በተለያየ ዓለም ክፍል መጸለይ ተጀመረ። ለዛሬው ስለ መቁጠሪያ ጸሎት ይህን ያክል ካልን በቀጣዩ ርዕሰ ሊቃነ ጳጳሳትና የመቁጠሪያ ጸሎት ሕይወታቸውን በተመለከተ በቀጣይ ክፍል አቀርብላችኋለሁ። በድምፅ ያቀረብኩላችሁ ጆሲ ዘልደታ ነበርኩኝ። ቸር ያቆየን።